ራስን መሆን። ሌሎችን ለመምሰል የመፈለግ ዝንባሌ በአብዛኛው ለአእምሮ ጭንቀት መነሻ ነው። በአእምሮም በአካልም ራሱን መሆን ሲችል ሌሎችን ለመምሰል እንደሚመኝ ሰው ጭንቀት የሚበዛበት የለም። ወዳጆቼ በዛሬው ቪዲዮ ላይ ራስን ስለመሆን በጥልቀት እንመካከራለን። እናንተም በጥሞና ሰምታችሁ ከተገበራችሁ ራሳችሁን በመሆን ለዓለም የማትተርፉበት ምንም ምክንያት የለም። በመጨረሻም ቪዲዮን ካያችሁ በኋላ የተማራችሁትንና የገባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እስኪ ወደ አንድ ታሪክ ልውሰዳችሁ። አንዲት በመልኳ የምታፈር ዘፋኝ ለመሆን የምትመኝ ልጅ ነበረች። በተለይም የሚያሳፍራት ሰፊው አፏና ገጣጣ ጥርሷ ነበሩ። ልጅቷም እንደ ዕድል አግኝታ ተሳካለትና በሕዝብ ፊት ቀርባ ለመዝፈን በቃች። ነገር ግን በምትዘፍንበት ጊዜ አፏን ለማጥበብና ጥርሷን ለመከለል ስለሞከረች አድማጮቿን ልትስብ አልቻለችም። እንዲያውም አብዛኞቹ ሁኔታዋን ስለተረዱ ሳቁባት። አድማጮቿንም በፍጹም ልትስብ ስላልቻለች በዚያም ቀን ዘፋኝ የመሆን ተስፋ መንምኖ ታያት። ከአድማጮቹ መካከል በዚያ ወቅት ሁኔታዋን የተገነዘበና ችሎታም እንዳላት ያመነ አንድ ሰው ወደ ራሱ ጠርቶ እንዲህ አላት። አየሽ፣ ዘፈኑ ስትጫወቺ እመለከትሽ ነበረ። ልትደብቁ የሞከርሽውንም ነገር ደግሞ በደንብ አውቄዋለሁ። በጥርሶችሽ ታፍሪያለሽ አይደለም? ይህን ስትሰማ ልጅቷም አፈረች። ሰውየው ግን ንግግሩን በመቀጠል ምን ልታደርጊው ትችያለሽ? ገጣጣነት ወንጀል ነው እንዴ? በፍጹም አይደለም። እና ከዚህ በኋላ በምንም አይነት ጥርሶችሽን ለመደበቅ እንዳትሞክሪ። ተዝናንተሽ ዝፈኝ፣ አትፍሪ። ዓለም አፈርሽን ሲያውቅ ተመልካቹ ይወድሻል አላት። በዚህ ላይ ማን ያውቃል፣ እነኚህ ዛሬ የምታፍሪባቸው ጥርሶች ግን ነገ ብዙ ሀብት ሊያስገኙልሽ ይችላል አላት። ይህቺም እንደ የተባለችው ልጅ ካሲ ዳሊ ነበረች። ዳሊም የሰውየውን ምክር ከተቀበለች በኋላ ጥርሶቿን ረስታ ተመልካቾቹን ብቻ ማሰብ ጀመረች። አፏን ከፍታ ስትዘፍን ተመልካቾቹ ተማረኩላት። ዛሬ ላይ የፊልምና የሬዲዮ ኮከብ ተዋናይና ዘፋኝ ሆናለች። አሁን ብዙ ወጣቶች ዳኒን ለመሆን ሙከራ ያደርጋሉ። ይኸውልህ፣ አንተም እኔም ይህን ችሎታ አለን። ስለዚህ እንደ ሌሎች ባለመሆናችን ስንጨነቅ ወርቃማ ጊዜያችንን አናጥፋ። ታዋቂው ፈላስፋ ዊሊያም ጄምስ ራሳቸውን መሆን ስላልቻሉ ሰዎች ሲያወሳ ሰው ሌላን ሰው ለመሆን ሲሞክር ነው ራሱን በህይወት አዙሪት ውስጥ ይጥላል ብሏል። ስለዚህ ሁላችንም ራሳችንን በመሆን በህይወታችን ላይ የተቀመጠልንን ድንቅ አቅም እንጠቀም። ሌላው ራስን ከመሆን ጋር ተያይዞ የአብዛኛው ስራ ፈላጊ ትልቁ ስህተት ራስን አለመሆን ነው ይለናል። አቶ ጳውሎስ የአንድ የዘይት ፋብሪካ ፐርሶኔል ናቸው። አዳዲስ ስራ ፈላጊዎች ስራ ለመቀጠር ሲጠየቁ የሚፈጽሙት ትልቁ ስህተት ምንድነው ተብሎ ለተጠየቁት ጥያቄ እንዲህ ብለው ነበር የመለሱት። እኔ በትንሹ ከ60 ሺህ ያላነሰ ሰው ቃለ መጠይቅ ፈተና ሰጥቻለሁ። አብዛኞቹ ስራ ፈላጊዎች ግን የሚፈጽሙት ስህተት ራሳቸውን ላለመሆን የሚያደርጉት ሙከራ ነው። አንድ ጥያቄ ሲጠየቁ ምንጊዜም ለጥያቄው መልስ ይሆናል ብለው ያመኑበትን ሳይሆን አንተ ጥያቄው ትፈልገዋለህ ብለው ያሰቡትን ነገር ይመልሱልሃል። ይህ ደግሞ ይጥላቸዋል። ምክንያቱም ማንም ቀጣሪ አስመሳይ ሰራተኛ አይፈልግም። አስቡት፣ የውሸት ገንዘብ መቀበል የሚፈልግ ሰው አለ? የለም። ስለዚህ ሁላችንም ራሳችንን ነው ታውቀው በዚህ ዓለም ላይ የተለየ ፍጡር ነህ። ከዚህ በፊት ዘመን ከተፈጠረ ጀምሮ አንተን የመሰለ ሌላ ሰው ኖሮ አያውቅም። ወደፊትም በሚመጡት ዘመናት ሁሉ አንተን የሚመስል ሰው አይኖርም። ይህም በሳይንስም ተረጋግጧል። አንተ ስትጸነስ በሚሊዮን የሚቆጠሩ የወንዴ ዘሮች ወደ እናት ማህፀን ውስጥ ይገባሉ። አንተን ያስገኘው ግን አንዱ ነው። ከቀሩት መካከል አንተን ያስገኘውን የመሰለ የወንዴ ዘር የለም።
እነኛ በሚሊዮን የሚቆጠሩ የወንዴ ዘሮች በማህፀን ቢጸነስ ቢችሉና እናትህ ያን ያህል ልጆችን አርግዘው እንኳን መውለድ ቢችሉ አንተን የመሰለ ሌላ ልጅ ሊወልዱ አይችሉም። ስለዚህ ነገር እርግጠኛ ለመሆን ከፈለክ የሬዲቲና የዴንቴክስ መጽሐፍቶችን መመርመር ትችላለህ። አንተ ልዩ ነህ። አንተን የሚመስል ማንም የለም። ራስን ብቻ ሆን። ዛሬም ቀናት እየነጎዱ ነው። ዛሬም አዲስ የተለየ ቀን ተመልክተሃል። ዛሬም በአምላክ ቸርነት የዛሬዋን ውብ ማለዳ ተመልክተሃል። ተመስገን። ለዚህም ያልታደሉ ብዙዎች አሉ። ለአንተ አዲስ ቀን ሲሰጥህ ያለምንም ተርፍ ዝም ብሎ እንዲያልፍና ዋጋ ቢስ እንዲሆን አይደለም። በየትኛውም ቀን የማትረፍ ግዴታ እንዳለብህ አስታውስ። በአንተ ንግግር የሚድኑ ነፍሳት አሉ። በአንተ ሥራ የሚባረኩ ሰዎች አሉ። በአንተ አጭር ጽሑፍ የሚያርፉ ነፍሳት አሉ። ኃላፊነትህን ለመወጣት ፈጽሞ አታቅማማ። ያለህን ነገር በሙሉ ያንተ ብቻ አይደለም። ማንም ሁን ማንም ዕድሜህን በሙሉ እየተቀበልክ ብቻ እንድትኖር የተፈረደብህ አካል አይደለም። ያለህን አወክም አላወክም ካለ ላይ የመስጠት የማጋራት ግዴታ አለብህ። ከቀን ቆርሰ ለምትወደው ወይም ለሚወዱ መስጠት ስትጀምር ሕይወት በምላሿ ምን ልትሰጥህ እንደምትችል ትመለከታለህ። ተኝቶ ሕልምን ማለም፣ ቁጭ ብሎ በምኞት መስከር፣ ያለምንም እንቅስቃሴ አእምሮትን ለማስታገስ መሞከር ቅዠት እንጂ እውነት አይደለም። መዳረሻ የትም ቢሆን መጓዝ ካልጀመርክ ድረስ መቼም ልትደርስ አትችልም። አዎ ቅዠታም አትሁን። ተቀምጣ የምትነካው ሰማይ የለም። አዎንታዊ ማረጋገጫዎችን በማድረግ ብቻ የፈለግከውን አታገኝም። ደጋግመህ ስላወራው ብቻ ለስኬትና ከፍታ ማረጋገጫ ልታገኝ አትችልም። የተበላሸው ሕይወትህን ለማስተካከል፣ የምንጊዜውን ምኞትህን እውን ለማድረግ፣ ዓለምህን ለመቀየር፣ አካባቢህን በጥራት ለመሙላት ስንት ሰዓት የቀረ ይመስልሃል? ምን ያህል ቀን የቀረ ይመስልሃል? በእርግጥ ጊዜ አለ፣ ነገር ግን ምን ያህል እንደሆነ አታውቅም። በእርግጥ ሰዓት አለ፣ ነገር ግን መቼ እንደሚያበቃ አታውቅም። እያንዳንዱን ወሳኝ ሐሳብህን አስቸኳይና ፈጣኝ እስካላደረግከው ድረስ ሁሌም ለሌላ ቀን፣ ሁሌም ለሌላ ሰዓት መሸጋገሩ አይቀርም። ወደድክም ጠላህም ማብቂያ ከሌለውና የዘወትር ጭንቀት ከሆነው ቅዠትህ የሚያወጣ አስፈሪ ኃይለኛ ውሳኔ መወሰን ይኖርብሃል። በሕልሜ ብቻ መኖር ሰልችቶኛል። በምኞቴ ብቻ መታሰር ሰልችቶኛል። ለጊዜያዊ ደስታ ብቻ መሯሯጥ በቅቶኛል በል። አዎ ምንም እንኳን ፈታኝ ቢሆን ሁሌም ቢሆን ከማይጨበጠው ቅዠት የተሻለ አማራጭ እንዳለ አስታውስ። በማለም ብቻ የሚኖሩ ሰዎች ይኖሩ ይሆናል። ኑሯቸው ግን ምን ሊመስል እንደሚችል መገመት አይከብድም። ቀላል ደረጃዎችን እየተራመዱ ድካማቸውን እያስታገሱ ስንፍናቸውን እያሽሞነሞኑ በትንሹም በትልቁም ተስፋ እየቆረጡ በቀልድና በጨዋታ ዕድሜያቸውን እየገደሉ የሚኖሩ ብዙዎች አሉ። እርሱም ምርጫቸው ነው። ከዚህ ማዕቀፍ እስካልወጡ ድረስ ሕይወት ሁሌም ምቾት ይኖራታል። ምቾቷ ግን የሕልሞች ሁሉ መቃብር ነው። የዓላማዎች ሁሉ የውድቀት ሁሉ ቦታ ነው። ከባዱን ቀላሉን ከፊትህ አለ። ቀላሉን ምረጥ፣ ሕይወትህ መክበድ ይጀምራል። ከባዱን ምረጥ፣ ሕይወትህ መቅለል ይጀምራል። ለራስህ ለምን እንደማታሸንፍ ልትነግረው ትችላለህ። በተቃራኒው ማሸነፍ ለምን እንደሚያስፈልግ ልትነግረው ትችላለህ። ጥቃቅን የግል ጦርነቶችን ጭምር በምክንያት ካልተዋጋህ በቅርቡ እጅ መስጠትህ አይቀሬ ነው። የረጅም ጊዜ ስኬትህ በእጅ ለማስገባት የድካምና የስንፍና ስሜትን ችላ ማለት፣ ቅዠትና ከንቱ ምኞትን ማቆም ይኖርብሃል። ወስነ ሥራ፣ ጀምር። የአየር ሁኔታውን መቀየር አትችልም፣ ነገር ግን አለባበስህን መቀየር ትችላለህ። ችግሮችን ማስቀረት አትችልም፣ ነገር ግን ራስን ማበርታት ትችላለህ። ጊዜውን ማስተካከል አትችልም፣ ነገር ግን ከጊዜው ጋር መራመድ ትችላለህ። በአንዴ ተነስተ መንግስት መቀየር፣ አሰራሩን ማሻሻል አትችልም፣ ነገር ግን ራስን በፈለግከው መንገድ መገንባትና ማሻሻል ትችላለህ። ከአቅም በላይ የሆኑ የማንቆጣጠራቸው በእነርሱ ላይ ስልጣን የሌለን እኛ ሳንሆን እነርሱ የሚመሩን ምድራዊ ጌቶችና በእግዚአብሔር ፍቃድ የሚዘወሩ ነገሮች እንዳሉ ማሰብ ተገቢ ነው። ከዚህም አንጻር በእነርሱ ከማማረርና ከመናደድ ይልቅ ራሳችንን መመልከት ይኖርብናል። እውነት ነው፣ ሕይወት ከባድ ነች። የክብደቷም ልክ ግን ሚዛኑ በእኛ እጅ ላይ ነው። ሁሉም ነገር ይቻላል ሲባል በሰው አቅምና ዕውቀት የሚገደብ መሆኑን መረዳት ተገቢ ነው። ወዳጄ፣ ቀላሉን መመኘት አቁመህ ለከባዱ መዘጋጀት ስትጀምር፣ ምቾትህን አቁመህ
በማይመች ሁኔታዎች ውስጥ ራስን ለማመቻቸት ስትጥር ከሚታየውና ከሚሰማው በላይ በራስ ተስፋ ከተመራህ የአምላክን ፍቃድ ከጠበቅ በእርግጥም ትችላለህ፣ ትቀየራለህ፣ ታደርጋለህ። ሐሳብና ምኞት ሁሉ ገደብ አላቸው። ከገደባቸው የማለፍ አቅሙ ግን ይኖርሃል። ማውጣት ማውረዱ፣ ማሰብ ማሰላሰሉ አይቀርልህምና ማድረግ ስለምትችለው ነገር ብታስብ፣ መቀየር ስለምትችለው ነገር ብታሰላስል ደግሞ ብዙ ነገሮችን የመቀየር እድሉም አቅሙም ይኖርሃል። ከቢሆን ኑሮ ሐሳብ ተላቀ፣ ከቅዠት ተላቀ፣ ከማይሆኑ ሐሳቦች ወጥተህ ከአቅም በላይ የሆኑ ነገሮች ላይ ማተኮርን አቁመ ነፃ ፍቃድ ባለህ በራስህ በገዛ ፍላጎትና ምርጫ የተገደበውን ሕይወትን መለወጥ ትችላለህ። ማንም የተሰጠው የተለየ ክህሎት አለ። የክህሎት ውጤት ግን በራሱ ውሳኔና ተግባር ላይ የተመሰረተ። ልክን አውቆ መኖር፣ እንደ አቅም መራመድ፣ የሚችሉት ላይ ማተኮር ትልቅ ስጦታ ነው። ምንም ማድረግ አልችልም ከማለታችሁ በፊት የምትችሉትን ሁሉ ስለማድረጋችሁ መጀመሪያ እርግጠኛ ሁኑ። ነገሮች ከአቅማችሁ በላይ መሆናቸውን የምታውቁበት ብቸኛ መንገድ ሙከራችሁን ስታዩ ብቻ ነው። እጁን አጣጥፎ ተቀምጦ ከሕይወት ክብደት ማምለጥ አይቻልም። ንግግርን ችላ ብሎ ለመግባባት ዝግጁ ሳይሆን ቀርቶ የሰመረ የፍቅር ሕይወት መመስረት አይቻልም። ራስን ገድቦ ማንነትን አሳንሶ ራስን ወደ ኋላ እየገፉ ለውጤት መብቃትና ራስን ማሻሻል አይቻልም። ከአቅም ጋር የሚሄድ ምርጫህን ምረጥ። በመረጥከው ምርጫ ደስተኛ ስለመሆንም እርግጠኛ ሁን። ባሰብከው ሰዓት ያሰብከው ስፍራ እንደሚያደርስህም ተማመነበት። ያን ከፍታ ላይ ስትወጣ ደግሞ አንተ ሳትሆን ድልህ ይናገር። ምክንያቱም ቋንቋ አለው። የአሸናፊነት ቋንቋ ንግግር አለ። የድል አድራጊነት ንግግር አቋም አለ። ዋጋ የመክፈል አቋም መስዋዕትነት አለ። ለታላቅነት የሚከፈል መስዋዕትነት ራስህን መስጠት ይኖርብሃል። ሕይወትን ለማሸነፍ ብቸኝነት አለ። ራስን ለማብቃት የሚበቃ ብቸኝነት። ትኩረትህን የድል ጽዋ ላይ ስታደርግ፣ ሐሳብህን መሰብሰብ ስትችል፣ ስሜትህን ስትቆጣጠር፣ ሐሳብህን ስትሰበስብ፣ ራስን ስትገዛ ማብቃት ያለበት ነገር ሁሉ ያበቃል። አሸናፊነትህ ወደ ራስህ ይመጣል። ድልህ ከእጅህ ይገባል። ስኬትህ በየጊዜው ይጨምራል። ያለማቋረጥ የምትለማመደው ውጤቱን ስለምታውቅ ነው። ብቻህን የምትታገለው የትግል ምክንያት ስለገባህ ነው። በውጥነት የምትቆጥረው ዓላማ ስለገባህ ነው። የተሰበረው ልብህ በአሸናፊነትህ ይቃናል። ተስፋ በማጣት የተረበሸው ልብህ በድል አድራጊነት እንደገና ይሞላል። በስንፍና የታጠረው ስሜትህ በውጤትህ ይነቃቃል። አየህ ጀግናዬ፣ ድልህ ይናገር ስለህ፣ አሸናፊነትህ ይመስክር ስለህ፣ ውጤትህ በጉልህ ያወራ ስለህ፣ ከውጤት በላይ ምንም ማሳያ ስለሌለ ዓይንህን ስኬት ላይ አድርግ። ልብህን ለዓላማ አስገዛ። መንፈስህን በአምላክ ቃል ጠግ። ውስጥህን በሚያናጉ ቃላት ራስን መካከለኝነት የሚያበቃው ትኩረትን መቆጣጠር ስትጀምር፣ ለራስ የምትሰጠው ቦታ የሚቀየረው ብቸኛ ደስተኛ መሆን ስትጀምር፣ ለስኬትህ የምትቀርበው በማንነትህ የምትኮረው ዓለምህን የምትቀይረው የምትረታው ራስን የምታኮረው ለራስ የገባውን ቃል ስታከብር፣ የራስህን ምስጢር ለማንም የመናገር ግዴታም የለብህም። የተዘጋብህን በር ለማስከፈት አላስፈላጊ ሰጣ ገባ ውስጥ መግባት አይኖርብህም። የምትሰማው፣ የምታነበው፣ የምትከተለው እያንዳንዱ ነገር አንድም የውድቀት ምክንያት አሊያም የስኬት መንስኤ የመሆን አቅም አለ። ወንድሜ፣ ዕውቀት ይኖር ይሆናል። ዕውቀት ግን ምን አተረፈልህ? ጥበበኛ እንደሆንክ ልታስብ ትችላለህ። ነገር ግን ጥበብን በምን ገለጽከው? ጥሩ ተናጋሪ ልትሆን ትችላለህ። ነገር ግን የምትናገረው ምንድን ነው? በሥራ ታታሪ ነህ? ተነሳሽነትህ ከፍተኛ ነው? ንቃትህ የላቀ ነው?
ታታሪነት የተለየ ነው። ነገር ግን ይህ ሁሉ ጥራት፣ ይህ ሁሉ ጥንካሬ ውጤት ካላመጣልህ፣ ለፍሬ ካላበቃ ትርፉ ምንድን? ስኬት የውጤታማነት ጉዳይ እንደሆነ አስታውስ። ስኬት አንድ አፍታ ተጀምሮ በአንድ ጀንበር የሚቋጭ አጭር ጉዞ ሳይሆን ወጥነት ያለው የማራቶን ሩጫ መሆኑን ተረዳ፣ ተገንዘብ። የምር ድልህን ትፈልገዋለህ? የምር አሁን ካለህበት ማንነት መውጣት ትፈልጋለህ? እንግዲያውስ ስለ እርሱ መናገርን አቁምና ራሱ ድልህ እንዲናገር አድርግ። ራሱ በማሸነፍ ድሉን የሚቀናጅ ሰው ሆነ። ያኔ በስኬት ከፍታ ላይ እንደገና ትወጣለህ። ነገሮች ሊያሸንፉን ሊጥሉን በሚሞክሩበት ቦታና ሁኔታ ላይ መቆየት የለብንም። ውስጣችን ባለው የህይወት አቅም ላይ ከፍ ብለን መፍታት። ምክንያቱም እኛ ባለንበት የከፍታ አቅም ጋር ጠላቶቻችን ለመቆየት ከባድ ይሆኑባቸዋል። በዛ ውስጥ አሸናፊ እንሆናለን። ያኔ እኛን ያስጨነቀን ሁኔታ፣ የከበደን ነገር ሁሉ ከኛ ጋር መቆየት አይችልም። ምክንያቱም ከፍታችን ጋር ጠላታችን በእኛ ልክ መተንፈስ ስለማይችል። አብዛኞቹ የህይወት ፈተናዎች ጠላቶቻችን በሙሉ ያሉት የሚመስሉት ወደ ከፍታችን እስክንወጣ ድረስ ብቻ ነው። ያኔ ከፍታውን ስንወጣ ምንም የለም። ከፍታችን ዋጋህን ከፍም ዝቅም የምታደርገው አንተ ነህ። ማንም ያንተን ዋጋ ማርከስም ማስወደድም አይችልም። ተራ፣ የተከበረ፣ ተወዳጅ፣ ዋጋ ቢስ ለመሆንህ፣ ድሃ፣ ሀብታም፣ ተሰሚ፣ የሚቀለድብህም ሰው ለመሆን 100% የራስህ ድርሻ ነው። ዋጋ ይተምንልህ። አንተ የሆንከውን ያህል ማንም የሚገባህን አይሰጥህም። ሰዎች የአንተን ዋጋ መዝነው የሚከፍሉ አንተ ነህ ብለው ባሰቡት ልክ ብቻ ነው። ሁሌም የህይወትን ዋጋ ከፍ ማድረግ ከፈለግ ሚስጥሩ ያለው አንተ ጋር ነው። ወንድሜ የህይወትን ዋጋ ወቅ የህይወትን ዋጋ ካወቅክም በኋላ በሚመጥን የህይወት ይዘት ልክ ነው። አንተ ያላከበርከውን ማንነት ማንም አያከብርልህ። ባለቤቱ የናቀውን ማንም አያከብረውም አይደል የሚባለው? አንድ ጥያቄ ልጠይቅ። አንተ ለራስህ ስንት ነህ? ምን ያህል ነኝ ብለህ ታስባለህ? ምን ይገባሃል? ሰዎች ለህይወትህ ዋጋ እንዲሰጡና እንዲያከብሩ ከመጠየቅ በፊት አንተ መጀመሪያ የራስን ዋጋ ጠንቅቀህ ወቅ። ዋጋህን ካወቅክም በኋላ በሚመጥን የህይወት ልክ ተመላለስ። በሚገባህም ልክ መኖር ጀምር። የአንተ መኖር አለመኖር ምንም ለውጥን ካላመጣ፣ ምንም ፋይዳ ከሌለው የህይወት ዋጋ ምንድን ነው? የአንተ አለመኖር ምን ያጎድላል? አንተ በቀላሉ በሌላ ሰው የምትተካ ከሆነ ዋጋስ ምን ያህል ነው? አብዛኛውን ጊዜ ሰዎች እኛን በምን መልኩ እንደሚያስተናግዱን ወይም ትሪት እንደሚያደርጉን የምናስተምራቸውና የምንፈቅድላቸው ራሳችንን። ራሳችንን ስንንቅ ሰዎች እኛን ይንቁናል። ራሳችንን ባከበርነው ልክ ደግሞ ሰዎች እኛን ያከብሩናል። ራሳችንን ርካሽ አድርገን ካሰብን፣ ልክ የትም መሄጃ እንደሌለው ሰው ሆነን ከቀረብን ሰዎች እንደ ተራና የትም መሄጃ እንደሌለው ሰው ያስተናግዱናል። የራስን ዋጋ ከሰጠ በተመንከው ዋጋ ልክ ይቀበሉሃል። ሰዎች የአንተን መኖር ዋጋ እንዲሰጡ ቁልፍ ያለው አንተ ጋር ነው። ማንም እንደ ተራ ርካሽ ዕቃ የሚያገኝህና ተጠቅሞ ሲጨርስ ረግጦ የሚያልፍ የሰዎች መጠቀሚያ አትሁን። ባልጠሩ ስፍራ አቤት ብለህ አትሂድ። ዋጋህንም አታቃልል። ካልሾሙ መሪ ልሁን አትበል። ምንም ያህል አቅም ቢኖርህ ከመከበር ይልቅ ቦታ ያሳጣሃልና ነው። ሰዎች በምን መልኩ እንዲቀርቡ እንዲያስተናግዱ ነው የምትፈልገው? አሁንስ ቢሆን ሰዎች በምን መልኩ እየቀረቡና እያስተናገዱ ነው ያለውት? ይህን ጥያቄ በጥሞና ተመልከት። ምናልባት በዚህ መልኩ እንዲቀርቡና እንዲያስተናግዱ የፈቀድከው አንተ ትሆን? ጓደኞች፣ ሌሎችም ሰዎች፣ የመስሪያ ቤት ባልደረቦችም አንተ ሳትፈቅድ ሊንቁ፣ ሊያዋርዱ፣ ሊተቹ፣ ሊዘብቱቡ አይችሉም። ከአንተ ፍቃድ ውጪ ምንም መንገድ የከፈተላቸው ነገር የለም። አንድ የታየብህ ክፍተት አለ። ሰዎች ከአንተ ፍቃድ ውጪ በዚያ መልክ ድንበርህን ሲጥሱ ድርጊታቸውን የማስቆም ሙሉ አቅሙም መብቱም አለ። ዋጋህን እንዳለ ማመን አለብህ።
አንተ ከማንም አታንስ። ያለውን አለኝ የምትላቸው እምቅ ብቃቶች፣ አቅሞች በቦታው ላይ እስካልሆነ ድረስ ሁሌም ርካሽ ነህ። ስለዚህ ዋጋችሁን ወይም አያበረታታም። ጎበዝ ለምን እንዲያታረግም አይልህ። አነቃቂ ንግግሮችን እንኳን ብትሰማ ሕይወትን ያነቃቁታል እንጂ አይቀይሩትም። ራስህን ማዳንና መለወጥ የምትችለው አንተ ብቻ ነህ። ይህን መራራ ሀቅ ተቀበል። ሁለተኛ፣ ሰበቦችህን ቆርጠጣል። ሰበቦች ዋጋ ያስከፍሉሃል። ለጊዜው እንደ ፓራስታሞል እያስታገሰ ረፍት ቢሰጥህም ዘለቄታ ግን አይደለም። ጊዜ የለኝም አትበል። ጊዜ ያለው ስክሮል በምታደርገው ስክሪን ታይም ላይ ነው። አየህ፣ ገንዘብ ላይ ኖር ይችላል፣ ግን እጅ ላይ ትንሽ ኢንተርኔት ካለ በቂ ነው። ዓለም ያለው በመዳፍህ ስር ነው። ስልክ ላይ ነው። ብዙ ነገር መማርና መለወጥ ትችላለህ። ነገር ግን አንተ ቤት በኩል ጊዜን በማይረባና በማይጠቅም ቦታ ላይ ነው የምታውለው። ጉዳቶችህንም የሰበብ መጠራቀሚያዎች እያደረግ በትንሽ ጉዳት ብዙ ነገር ራስን ትጎዳለህ። ሶስተኛ፣ የሚለውጡ ሰዎች ማንንም መጠበቅ አይፈልጉም። የሚለወጥ ሰው ማንንም አይጠብቅም፣ ባላቸው ይጀምራሉ። የሚያጠግብ እንጀራ ከምጣዱ ያስታውቃል እንደሚባለው ስታስቡት እናንተ ስኬታማ ሰዎች የሰዎችን እርዳታና ፍቃድ እየጠበቁ እዚህ የደረሱ ይመስሏችኋል? አይደለም። ሁሉም ስኬታማ ሰዎች የጀመሩት ባላቸው ነው። እንደው ከትንሹ ብንመለከት እኛ ጋር ያሉት እንኳን ኳስ ተጫዋቾች እኮ የጀመሩት በካፖርተኒ ኳስ ሳይሆን በካልሲ ኳስ ነው። ዩቲዩበሮቻችንን ብንመለከት አሁን ላይ ትላልቅ ዩቲዩበሮች ናቸው ብለን የምናስባቸው የሀገራችን ዩቲዩበሮች እንኳን በትናንሽ ስልክ ነው። ትላልቅ የተባሉ ካምፓኒዎች በትላልቅ ጅማሬ በትልልቅ ህንጻ የጀመሩ ይመስሏችኋል? አይደለም፣ በጥቂት ጅማሬ ነው። ያለማንም እርዳታ ያለማንም ማማከር ዝም ብለው ወደፊት ቀጠሉ። ሲወድቁ እያስተካከሉ ከስተታቸው እየተማሩ ዛሬ እንደረሱ። አየህ፣ ሰዎች ሲያማርሩ እነርሱ ይፈጥራሉ። ስኬታማ ሰዎች እየተሳካላቸው በእድላቸው ሳይሆን በመረጡት ምርጫ ነው። ስኬታማ ሰዎች ሲሳካላቸው የሆነ የተለየ ተሰጥኦ ስላላቸው አይደለም፣ ወይም በፈጣሪ ተቀብተው ልዩ ስለሆኑ አይደለም። የመረጡትና ዋጋ የከፈሉለት ጉዳይ ግን ስኬታማ አድርጓቸዋል። አራተኛውን ስንመለከት ወደፊት ቀጥሉ። አሁን አነቃቂ ንግግሮችን ብዙ ጊዜ ሰምተሃል። አሁን የሚያስፈልግህ አነቃቂ ንግግር ሳይሆን የሚያስፈልግህ እርምጃ መውሰድ ነው። በጠዋት መነሳት፣ መጸለይ፣ ስፖርት መስራት መጀመር አለብኝ ብለህ ያቀድከውን እቅድ ወደ ተግባር መቀየር። ጥርት ያለ እቅድ ማቀድ፣ ከዛ መጀመር። ለመጀመር ምንም አያስፈልግም፣ መጀመር። ስድስተኛ፣ ጉዳቶችን እንደ ነዳጅ ተጠቀማቸው። ልብ ተሰብሮ ይሆናል። ቢዝነስን ከስሮ ሊሆን ይችላል። ያልጠበቅከው ነገርም ገጥሞ ይሆናል። ነገር ግን ስብርብር አድርጎ ሊያስቀምጥ አይገባም። አንተን እንደገና ሊፈጥርህ፣ እንደገና በስብራቶች ውስጥ የውስጥ ምቃቅምህ እንድታወጣ ሊረዳ ይገባል። አየው፣ ለዛ ነው 7 ጊዜ ተደፍራ በጣም አስገራሚ መጽሐፍ የጻፈችው። ሰባተኛውን ሐሳብ ልንገርህ። የራስ ጀግና ሁን። በዚህ ምድር የምትኖረው አንድ ጊዜ ብቻ ነው። የራስን አሻራና ኮቴ ጥለህ ማለፍ አለብህ። ትክክለኛው ጊዜ እስኪመጣ ትጠብቅ። ያንን ትክክለኛ ጊዜ ከፈጣሪ ጋር አንተ ፍጠረው። በትንሹ ተስፋ የሚቆርጥም ሰው አትሁን። ምክንያቱም ማንም ወደ አንተ አይመጣም። ተነሳ፣ ተንቀሳቀስ። ስኬት የውጤታማነት ጉዳይ እንደሆነ አስታውስ። ስኬት አንድ አፍታ ተጀምሮ በአንድ ጀንበር የሚቋጭ አጭር ጉዞ ሳይሆን ወጥነት ያለው የማራቶን ሩጫ መሆኑን ተረዳ፣ ተገንዘብ። የምር ድልህን ትፈልገዋለህ? የምር አሁን ካለህበት ማንነት መውጣት ትፈልጋለህ? እንግዲያውስ ስለ እርሱ መናገርን አቁምና ራሱ ድልህ እንዲናገር አድርግ። ራሱ በማሸነፍ ድሉን የሚቀናጅ ሰው ሆነ። ያኔ በስኬት ከፍታ ላይ እንደገና ትወጣለህ። ውድ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይህን ይመስላል። በኮሜንት ሴክሽን ላይ በፈለጋችሁት ርዕስ ላይ
እንድሰራላችሁ የምትፈልጉትን ርዕስ በኮሜንት ሴክሽን ላይ ግለጹልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ይህን የለውጥ ቻናል ለብዙዎች እንዲደርስ አድርጉ። ይህ የእናንተው ምርጥ ቻናል ኢንስፓየር ጄነሬሽን